ሰዎች ወደ አዋርዱ ይዳሉ እንጂ አዋርዱ ወደ ሰዎቹ አይመጣም። ለምን እኛ አንፈልግም? ተጓዥ ለምን አናደርገውም? የሰርከስ ፌስቲቫሎች ትርኢቶችን በማሳየት ሰዎችን በማነሳሳት ወደዛ ለምን አንሄድም በሚል ሐሳብ የተነሳሳው። በስፖርቱ ዘላቂነትና ረጅም ጊዜ ያገለገሉትን እንደዚህ አይነት የእውቅና ሰርቲፊኬት ሽልማቶች ሲሰጣቸው ይበረታታሉ። በስፖርቱ ያገኘው ጥቅም ጤንነት ነው። አንድ ቀን ሐኪም ቤት ሄጄ አላውቅም። የሚገርም ታክሜ አላውቅም። የሚገርም ነው በጣም። ሰላም ተመልካቾቻችን፣ ዛሬ የምንገኘው አዳማ ነው። እንግዲህ ተጓዥ አዋርድ የሚል አንድ ፕሮግራም ተጋብዘን እዛ ታድመን ነው የምንገኘው። በዚህ በተጓዥ አዋርድ ምን ነገሮች ይካሄዳሉ? እነማን ይመሰገናሉ? እነማን ይከበራሉ? ምን ፕሮግራሞች አሉ? የቀንም የማታም ፕሮግራሞች እንዳሉ ተነግሮናል። እንግዲህ ይህንን ፕሮግራም ወደ እናንተ የምናደርስ ይሆናል በዛሬው የሆቴ ፕሮግራማችን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን አሁን ደግሞ ወደዚህ ወደ አዳማ እንድንመጣበት ምክንያት ከሆኑን ዋነኛ ነገሮች ውስጥ እንግዲህ የዚህ ፕሮግራም የተጓዥ አዋርድ ነው። የተጓዥ አዋርድን ደግሞ መስራችና ሐሳቡን ከማሰብ ጀምሮ በጋራ ሆኖ ነው ያሰቡት። በእርግጥ እውን ለማድረግ በጣም ብዙ የለፉ ሰዎች አሉ። ከነሱ ውስጥ አንደኛው እንግዲህ አሰልጣኝ በኃይሉ ለማ ነው። በኃይሉ ለማ እንግዲህ የሰርከስ አዳማ አሰልጣኝና አመራር ነው። በኃይሉ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው አለን። ተጓዥ አዋርድን አየን። በጣም በተለየ ሁኔታ ነው ያገኘ ነው። አንድ ስፖርትን ብቻ ነበር የሚሸልመው ወይ ደግሞ አንድ ሰው ባለበት ነገር ብቻ ነበር ሽልማቶች ሲካሄዱ የምናውቀው። ሁሉንም አይነት ስፖርቶች ለትውልድ የሰሩ ለከተማው ያገለገሉ ስፖርት ላይ የለፉ ለነሱ ባለውለታዎች ነው እንግዲህ ይህንን ሽልማት ያበረከታችሁት። ምን አነሳሳችሁ ይህንን ሀሳብ ለማሰብ? እሺ፣ አመሰግናለሁ። በመጀመሪያ ማለት ነው ሰርከስ አዳማ ከተቋቋመበት ጊዜ ጀምሮ የሆነ ሰንበዲ ጀመረው። ከዛ በኋላ እነሱ ይጠፋሉ ወይ ለነሱ እውቅና ሳንሰጣቸው ከዛ እኛ የነሱ ተማሪዎች ነን። እኛ ተቀበል ነው። እኛ ስንቀበለው ደግሞ ምን አይነት ሀሳብ መጣልኝ? ብዙዎቹ በጣም በተለያየ ስፖርት ላይ የሚሰሩ ሰዎች ልክ ሲያቆሙት ይረሳሉ። ታሪክም ይስሩ ምንም ይስሩ ይረሳሉ። ሙዚቃ ላይ ያለ ሌላ ነገር የራሱ አዋርዶች አሉት እና ለምንድን ነው ስፖርት ላይ ያሉ አንጋፎችን እና ተተኪዎችን ደግሞ ይህን በማየት ይህን ነገር እንዲያስቀጥሉት ለምን አንሰራበትም የሚል ሀሳብ መጣ። በመጀመሪያ እንዳያቸዋቸው በጣም ከኛ እድሜ በፊት ሲያሰለጥኑ ሲወዳደሩ የነበሩ አንድ ሻምበል የሚባሉ ቦክስ አሰልጣኝ ነበሩ። ስቲል እሳቸውን በማየት ለምን ከእሳቸው አንጀምርም ብለን ነበረ። ግን በምንችለው መጠን አሰፋ ነው ፕሮግራሙንና ያ ነገር ነው መነሻ የሆነን ትልቆቹ ከኛ በላይ ሆኑት እኛ ደርሰንባቸው ከነሱ እኩል አመራር መሆን እንትኑ መጣ። ግን እኛ ለነሱ ተማሪዎቻቸው ነን፣ ግን ለነሱ እውቅና ለምን አንሰጥም በሚል ከዛ ደግሞ እዚህ ሀገር ላይ ተመሳሳይ ሁኔታ አለ ማለት ሌላ ሀገር ላይ ለምሳሌ ብዙ አዋርዶችን ሰዎች ወደ አዋርዱ ይዳሉ እንጂ አዋርዱ ወደ ሰዎቹ አይመጣም። ለምን እኛ አንፈልግም? ተጓዥ ለምን አናደርገውም? የሰርከስ ፌስቲቫሎች ትርኢቶችን በማሳየት ሰዎችን በማነሳሳት ወደዛ ለምን አንሄድም በሚል ሐሳብ የተነሳሳ ነው። ከዛ ሐሳብ ተነስተን የመጀመሪያውን በቶኩም አዳራሽ ከወጣትና ስፖርት ጋር በመሆን አዘጋጀ ነው ማለት ነው። ሐሳቡ ከዚህ ሐሳብ ነው የተነሳው። እንግዲህ በመሰረቱ አዳማ ላይ በጣም የጥበብ ሀገር ነው። ከጥበብ በተጨማሪም ደግሞ እንደዚህ ስፖርት ይታወቃል ከበፊትም ጀምሮ። ምንድነው ለየት የሚያደርገው? ማለት እንደዚህ አይነት ሐሳብ ራሱ አሁን ይሄ የፈለቀበት የመጀመሪያው ከተማ ነው ብዬ የማስበው እና ምን የተለየ ነገር አለው ከስፖርት ጋር በተገናኘ አዳማና ስፖርት አዳማና ሰርከስ ከበፊትም ጀምሮ የሚታወቅ ስም ነው ሰርከስ አዳማ የሚለው ነገርና አሁን አዳማ ላይ ለየት የሚያደርገው የሚመስለኝ አየሩን አንደኛ ነገር ማንም ሰው እንደመጣ የራሱን ነገር ይቀበሉታል። ስቲል አሁን ከመጀመሪያ ስንጀምርኛ ሰርከስ እየሰራን ሱፐርስታር ከነ ኢዝልብሩክ ጋር ሱፐርስታር ሻምፒዮን ነበረ እና የትኛውም አርት ላይ መሞከር ብቻ ነው የሚጠበቅብህ። ሁሉም ሰው ወደ አርቱ ይገፋል። ሁሉም የአርት ፋሚሊ ስለሆነ ይመስለኛል እና ከዛ አንፃር እና ሁሉም ላይ እዚህ ባለው ሁኔታ ላይ
በጣም ወደ አርቱ የሚገፋ ነገር አየሩም ይመስለኛል አይ ቲንክ እና ሁሉም አርቲስት ነው እዚህ ያለው አይደለ? ሁሉ ላደረጋችሁት ነገር በጠቅላላ ትልቅ ምስጋና ይገባችኋል፣ ትልቅ ክብር ይገባችኋል። ወደፊት እንድትቀጥሉ እንድታበረታቱ መልካሙን ሁሉ እንመኝላችኋለን። ለነበረው ቆይታ በጣም ነው የማመሰግነው። አዶንያስ እንዴት ነህ? ሰላም ነው። እሺ እንግዲህ ተመልካቾቻችን አዶንያስ ከተማ አጠገብ ይገኛል። የተጓዥ አዋርድን ከባህሉ ጋር በመሆን አንድ ላይ ሀሳቡን ከማሰብ ጀምሮ ፕሮግራሙን በማዘጋጀት ነው እንግዲህ ያገኘ ነው። እንዴት ነበር ፕሮግራሙ? በመጀመሪያ ፕሮግራሙ በጣም አሪፍ ነበረ። ያው እኔ የጂት ኩንዶ አትሌት ነኝ፣ የጂት ኩንዶ ማርሻል አርት አትሌት ነኝ እና ከባህሉ ከሰርከስ አዳማ ዳይሬክተር በሆነው ጓደኛዬ ጋር በመሆን ይህን ተጓዥ አዋርድ አዘጋጅተናል። ያው አጀማመራችንን እሱ በደንብ ገልጾታል። ሀሳቡን ጠቅለል ለማድረግ ያክል ሀገራችን ኢትዮጵያ እንግዲህ ብዙ የጥበብ ባለሙያዎችን አፍርታለች እና እነዚህን ሰዎች ያው እናመስግን፣ በቂውን እውቅና እንስጥ ብለን ነው የተነሳ ነው። እንግዲህ እነዚህ የጥበብ ባለሙያዎች ሀገራቸውን በማስጠራት ማህበረሰቡን በማገልገል እናም እውቀታቸውን ጊዜያቸውን ሳይሰስጡ በመስጠት እንግዲህ ተተኪ ትውልድንም አፍርተዋል እና እነዚህን የጥበብ ባለሙያ የሆኑ የሀገራችን ድንቅ ሰዎችን ባሉበት ቦታ በመሄድ ግብዣ በማድረግ በቂውን እውቅና በመስጠት ያው ለሀገራቸውም ለወገናቸውም ያበረከቱትን አስተዋጽኦ ይፋ ማድረግ ነው የተጓዥ አዋርድ ዓላማ። ይህን ይመስላል። እሺ በቀጣይስ አሁን የትላንትናው ፕሮግራም በጣም ጥሩና በጣም አበረታች እንዲሁም ደግሞ ተስፋ ያለው ፕሮግራም እንደሆነ ያስታውቃል የትላንትናው እና በቀጣይ ምን ምን ነገሮችን ለማድረግ አስባችኋል? ምን ድረስ ነው የሚጠበቀውስ? በቀጣይ እንግዲህ ሀሳባችን ያው ሰፋ ይላል ብዬ አስባለሁ። ሁሉም ጥበብ ላይ ያሉ ሰዎችን በአርቱም ዙሪያ በስፖርቱም ዙሪያ ያሉ ሰዎችን ሀገራቸው ድረስ በመሄድ ከክልሉ ባህልና ቱሪዝም ጋር በመነጋገር እንግዲህ ለረጅም ጊዜ ለበርካታ ዓመታት ባልኩ ዙሪያ ሀገራቸውን በማስጠራት ሊሆን ይችላል፣ ማህበረሰቡን በማገልገል እንዲሁም ተተኪውን ትውልድ በማፍራት ሊሆን ይችላል። በዛ ዙሪያ አስተዋጽኦ ያበረከቱ ሰዎችን ማስታወስ፣ ማመስገን፣ መሸለም፣ ወደ ሀገር አቀፍ ደረጃ ማስፋት ማለት ነው። ወደ ሀገር አቀፍ ደረጃ ማስፋት። እነዚህ ነገሮች ለማድረግ ምን ምን ነገሮች ያስፈልጓችኋል? ምን አይነት እርዳታዎችን ትፈልጋላችሁ? አዎ በእርግጥ ትልቅ እርዳታ ያስፈልገናል። ይህንን ጉዳይ በማድረግ በመንግስትም አካላት ሊሆን ይችላል፣ እንደገና በሚዲያውም ዙሪያ ለእነዚህ ሰዎች በቂውን እውቅና ለመስጠት ስለሆነ ይህም የተጓዥ አዋርድ ሀሳብ በሚዲያም ዙሪያ በደንብ ጠንከር ያለ የሚዲያ አጋዥ ያስፈልገናል። ያን ይመስላል እንግዲህ። እሺ እንግዲህ በቀጣይ ሰፍቶ በሀገር አቀፍ ደረጃ ሲሆን እኛ እንግዲህ ከዚሁ ቃል እንገባለን አብረናችሁ ለመስራት ለማገዝ በምንችለው ነገር ሁሉ ሁሉም ደግሞ የሚመለከተውም አካል ደግሞ ቀና ትብብሩና ድጋፉ እንዲያደርግላችሁ በሀገር አቀፍ ደረጃ ሰፍቶ በጣም ብዙ መመስገን የሚገባቸውን ባለሙያዎች የምታመሰግኑበት እንደሚሆን ምንም አልጠራጠርም። ለነበረን ቆይታ በጣም ነው የማመሰግነው። በጣም አመሰግናለሁ ለሁሉም። እሺ አመሰግናለሁ። ስሜ ጫላ ድርባ በንቲ ይባላለሁ። የአዳማ ከተማ ወጣቶችና ስፖርት ቢሮ የህብረተሰብ ስፖርት እንቅስቃሴ ቡድን ስራ ሂደት ኃላፊ ነኝ። እንደ ከተማችንም ሆነ እንደ ሀገሪቷ በስፖርት የደከሙ ለህብረተሰቡ የለፉ ብዙ ስፖርተኞችን ያወጡ እንደ ሀገርም እንደ ከተማችንም በጣም ብዙ አሉ። አብሶ በማርሻል አርት በኩል አዳማ በከፍተኛ ሁኔታ ትታወቃለች። አሁንም እያፈራች ትገኛለች ብዙ ስፖርተኞችን።
አብሶ በስፖርቱ ዘላቂነትና ረጅም ጊዜ ያገለገሉትን እንደዚህ አይነት የእውቅና ሰርቲፊኬት ሽልማቶች ሲሰጣቸው ይበረታታሉ። ሌሎች ወደ ስፖርት እንዲመጡ ያደርጋሉ። አሁን ያሉትን አሰልጣኞች በልጆቻቸውን እያሰለጠኑ ያሉት ደግሞ የባሰ ታትረው ሰርተው ልጆች በማፍራት ላይ እንዲያተኩሩና እንዲሰሩ ለሀገሬ፣ ክልሌ፣ ህብረተሰቡ የዚህን ያህል እውቅና አለው እኔን ያቀኛል መስራቴን መልፋቴን ለካ ይገነዘባል የሚለው ውስጣቸው ስለሚያደርግ እንደዚህ አይነት ነገሮች በግለሰብ ደረጃ ብቻ ሳይሆን ሰፍቶ በመንግስት ደረጃ በተቋም ደረጃ ሽልማቶች ቢዘጋጁ መበረታቻቸው ቢኖሩ ሌሎች ስፖርተኞች እነሱን ተከትለው ተስፋ ባለመቁረጥ ይሰራሉ ብዬ አስባለሁ። አዎ እንግዲህ የአዳማ ከተማ ወጣቶችና ስፖርት ቢሮ በብዙ ዘርፍ ከማህበረሰቡ ጋራ የስፖርት እንቅስቃሴ ላይ ይሰራል። በዘንድሮ ዓመት ብቻ ወጣቶችን ስልጠና በመውሰድ አሰልጣኞችን የአሰልጣኝነት ስልጠና በመውሰድ የአሰልጣኝነት የዳኝነት ስልጠና በመውሰድ ማህበረሰቡ ላይ የስፖርት እንቅስቃሴ የሚሰጠውን ፋይዳ እንትን መስጠት ግንዛቤ መስጠት ላይ ራሱ ምክንያቱም ስፖርተኛ ብዙ ጊዜ እንደ ሀገራችን የሚታወቀው የስፖርት እንቅስቃሴ ወጣቶች ላይ ብቻ ያተኮረ መስሎ ነው የሚታየው። ስለሆነ እኛ እስከ ማህበረሰቡ እስከታች በሚኖሩበት ቦታ ላይ ሄደን ስፖርት በማሰራት ፋብሪካዎች ላይ ሄደን ስፖርት በማሰራት የማህበረሰቡ ስፖርት በወር አንድ ጊዜ አንድ ጋር ሰብስበን ማስ ስፖርትን በማሰራት በያሉበት ደግሞ በፕሮጀክቶች ላይ ደግሞ ፕሮጀክቶች ተደራጅተው በየቦታው በየቀበሌ ላይ አንድ ሄክታር ተወስዶ እንዲለማ እየተደረገ ነው። የስፖርት ማዘውተሪያዎችን ማስፋፋት ላይ ትጥቅ ያሌላቸው ቦታዎች ላይ ስፖርት ጽሕፈት ቤቱ ሄዶ ትጥቅ የመስጠት እስረኞች ቦታ ላይ የታሰሩ ታራሚዎች ያሉበት ቦታ ላይ በመግባት ለእስረኞቹ የጨዋታን ሁኔታ ፈጥሮ እዛ ቦታ ላይ ባሉበት ቦታ ላይ እስረኞቹ ወይ ደግሞ ታራሚዎቹ የድጋፍ የትጥቅ ድጋፍ ማድረግ የስልጠና ድጋፎችን በማድረግ ላይ እንገናኛለን ማለት ነው። አሁንም ይሄ ድጋፍ ደግሞ በመንግስት በኩል በርትቶ ህብረተሰቡን ብቻ መንግስት ብቻውን የስፖርት ሁኔታውን ያሳድጋል ተብሎ አይታመንም። የህብረተሰብ ተሳትፎ ያስፈልጋል። ከባለ ሀብቶች ጋር በመሆን ደግሞ ይሄን አጠናቀም በሚመጣ ዓመትም አሁንም እየሰራንበት እንገኛለን ማለት ነው። እሺ በመጀመሪያ እኔ አርቲስት ይዝል ብሩክ እባላለሁ። አብዛኞቻችሁ የምታውቁኝ በዳንሱ እንቅስቃሴ ነው እንዲሁም ኮሪዮግራፊ ሳደርግ። ከዛ ውጪ ግን በብዙ ሚውዚክ ቪዲዮዎች ላይ በዳይሬክቲንግ እሳተፋለሁ። እንደገና ደግሞ እንደዚህ በቴኳንዶም በውሹም በእንደዚህ አይነት አርቶች ውስጥ ማለፍ ያለው። ከዛ በተጨማሪ ደግሞ ፔንተርም ነኝ። ሌሎችም ሙያዎች አሉ። ከዛ በዘለለ ስለ ተጓዥ አዋርድ ስናወራ አላማው ነው ትልቅ መጀመሪያ ከረጅም ዓመት በፊት በአርቱ እንቅስቃሴ አዳማ በጣም ትልቅ ቦታ ነበራት። ነገር ግን ከሆነ ጊዜ በኋላ ትንሽ መቀዛቀዞች ይታያሉ። ብዙ ትምህርት ቤቶች ተዘግተዋል። አርቱ ላይም ብዙ ሰዎች የሉም ነበር። ነገር ግን እነዛ ከ10 እና ከ20 ዓመት በፊት የምናውቃቸው ትልቅ ሰዎች ስቲል በማሰልጠን ላይ ይገኛሉ። ይህንን ነገር ተመልክቶ ፕሮግራሙን ሊያዘጋጅ ያሰበው ወጣት በኃይሉ ይባላል። ስለዚህ እኔም በጎ ፍቃዱ ስላየው ከጎኑ ሆኜ ይህን ነገር ማገዝ እንዳለብኝ ተሰምቶኝ ከጎኑ ሆኜ ሳግዝ ነበረ። ግን መድረክ ላይ ባለውበት ሰዓት እኔም ያዋርዱ አንድ ተሸላሚ ሆኜ ራሴን አግኝቼዋለሁ። በጣም ነው ደስ የሚለው። ስለተከበርኩም በዚህ ልክ በጣም ነው ደስ ያለኝ። ነገር ግን ከነማን ጎን እንደነበርኩ ከነማ ጋር እንደተጠራው ሳስበው ደግሞ የበለጠ ደስታ ይጨምራል። አብሮኝ አዋርዱን ያገኙ ሰዎች በጠቅላላ ትልልቅ ሰዎች ናቸው። ከዚህም በላይ ክብር ይገባቸዋል። ግን አንድ ፕሮግራሙን እንደጀመረ ወጣት እንደገና ያቅሙን ያህል ያለምንም ጥቅም በራሱ ተነሳሽነት ያለምንም ስፖንሰር ነው ይሄን ፕሮግራም ያደረገው። በእርግጥ የተወሰኑ ድርጅቶች ከጎኑ አግዘውታል። ነገር ግን በራሱ ተነሳሽነት ይሄን አድርጓል። እኛም ተሸልመናል፣ ደስ ብሎናል። በመጨረሻም እኔ ማስተላለፍ የምፈልገው አንድ ነገር ምንድነው፣ ይሄንን ፕሮግራም ተመልክታችሁ እነዚህ ትልልቅ ሰዎች ጋር የተማራችሁ የሰለጠናችሁ በመላው ዓለም የምትገኙ ሰዎች አላችሁ። ስለዚህ ይሄን ፕሮግራም እንድትደግፉት ጥሬን አቀርባለሁ። ከዛ በተጨማሪ ደግሞ ተጓዥ አዋርድ ዓላማው ምንድነው፣ በየከተማው እየዞረ እንደዚህ በየከተማው ትልልቅ ነገር የሰሩትን በስፖርቱ ላይም በኪነ ጥበቡ ላይ ያሉት ሰዎችን መሸለም ስለሆነ በየከተማው እንድንዞር በየከተማው ያለው ባህልና ቱሪዝም ጥሪ እንዲያቀርብልን በስነ ስርዓት እንዲቀበልንና እንዲንከባከበን እንደገና እናንተም ጋር ያሉት እንደዚህ ሌጀንዶችን የምታውቋቸውን ሰዎች ፕሮፋይላቸውን በደንብ ሰርታችሁ እንድትጠብቁን በአክብሮት ጥሪን አቀርባለሁ። በመላው ዓለም ያላችሁ በእነዚህ ትልልቅ ሰዎች የተማራችሁ ሰዎች በሚቀጥለው አዋርድ ሰፖርታችሁን እንፈልጋለን። አመሰግናለሁ።
እሺ እንግዲህ ተመልካቾቻችን ዛሬ እዚህ በአዳማ እንግዲህ አዳማ የስፖርት ዋርካዋን አክብራለች። ዛሬ የክብር ሽልማት የክብር ዋንጫ ተሸላሚ አድርገዋቸዋል። እንግዲህ በአዳማ ከተማ ውስጥ በርካታ ስፖርተኞችን በማፍራት በቦክሱ ስፖርት እንዲሁም ደግሞ በተለያዩ ስፖርት አርአያ ከሳቸው ወስደው በጣም ትልቅ ደረጃ የደረሱ ከሳቸው ተማሪዎች በተለያየ ዓለም ላይ ተሰራጭተው በብሔራዊ ቡድን ደረጃ እስከ ኦሎምፒክ ድረስ የደረሱ በጣም በርካታ ስፖርተኞችን ያፈሩ ትልቅ የስፖርት ሰው እንግዲህ ዛሬ ተመስግነዋል። ከሳቸው ጋር ቆይታ የምናደርግ ይሆናል። እንዴት ኖት? ደህና ነኝ። እስኪ እንደው ስለ እርስዎ እኔ መግለጽ ይከብደኛል መድረክ ላይ እንደሰማሁት ከሆነና እስቲ እርስዎ በራስዎት ለተመልካቾቻችን ራስዎትን ያስተዋውቁልን መጀመሪያ። እሺ ስሜ ሻምበል ፍቅሩ አበራ እባላለሁ። የቀድሞ ሰራዊት አባል ነኝ። እሺ በቦክስ ህይወቴ 20 ዓመት በመጫወት 33 ዓመት በአሰልጣኝነት በድምሩ 53 ዓመት በስፖርት ውስጥ ልቻለሁ ቆይተዋል። ስንት ዓመትዎት ነው አሁን? እድሜ 74 ግን አይመስሉም። አሁን ቅድምም ትሬኒንግ ሲሰሩ አይቻሉ ተማሪዎችንም ሲያሰሩ ሰልጣኞችንም እና ጭራሽ ከ70 ዓመት በላይ እድሜዎት አይመስልም። በስፖርቱ በመዳበር ሁኔታ ነው እንደዚህ ሊቆዩ የቻሉት። እንግዲህ ስፖርት ትልቁ ጥቅም ጤንነት ነው። ከጤንነት ባሻገር ይኸው እንደምታዩን እኔ ምንም ችግር የለብኝም። ሌላ ሱስ የለብኝም። ከሱስ ሁሉ ነፃ ነኝ እና ስፖርት እንደ ቅድም እንደገለጽኩልህ 53 ዓመት በስፖርት ውስጥ ነው ያለሁት። በጣም የሚገርም ነው። በመጫወትም በማሰልጠንም ስፖርተኞችን አፍርቻለሁ እና እንግዲህ የስፖርት ትልቁ ጥቅሙ ያገኘሁት እኔ በስፖርቱ ያገኘሁት ጥቅም ጤንነት ነው። አንድ ቀን ሐኪም ቤት ሄጄ አላቅም። ታክሜ አላቅም። ጉንፋን ሲይዘኝ ወደ ሜዳ ነው። ሆድ ቁርጠት ሲይዘኝ ወደ ሜዳ ነው፣ ወደ ጨዋታ ነው። በቃ ከስፖርትም ያገኘሁት ጥቅም ይሄ ነው እና ማንኛውም ሰው ስፖርት ቢሰራ አንደኛ ሌላ እንትን ውስጥ አይገባም። የመጠጥ አንዳንድ ሱሶች ውስጥ አይገባም ስፖርተኛ ስለሆነ። ሁለተኛ ደግሞ ጤንነቱን በሚገባ ይጠብቃል። የምግብ መብላት ችግር አይኖረውም፣ ህመም አያጋጥመው። ስለዚህ ስፖርቱ ይቀጥል። ሁሉም ሰው በስፖርት ጠቃሚ ነው። ምን ያክል እስቲ እንደው በግምት አሁን እንግዲህ ለ32 ዓመት አካባቢ ነው ያሉኝ በማሰልጠን ውስጥ የቆዩት ማለት ነው። የተጫወቱት ደግሞ በቦክሱ ዓለም በውድድር ደግሞ 20 ዓመት ቆይተዋል። በ32 ዓመት ውስጥ በግምት እንግዲህ ያው ቁጥሩን በትክክል ላያውቁት ይችላሉ፣ በጣም ብዙ ይሆናል ብዬ ምን ያክል ስፖርተኞችን አፍርተዋል? እንግዲህ በርካታ ልጆች አፍርቻለሁ። የአዳማ ከተማ ወጣቶች የኔን እጅ ያልቀመሰ ማንም የለም አይደለ? እና ከብዙ ነገር የተወገዱ ልጆች አሉ። እኔ ያሰራኋቸው ልጆች ለምሳሌ አሁን በጣም እንትን የሆነው ጸጋነ የሚባል አዳሙ የሚባል እንትና ኃይሌ ክሮስ የሚባል እሱ ባለው የሚባል እዚህ አዲስ አበባ ፖሊስ የነበረ ብሔራዊ ቡድን ውጭ ሁሉ የሄደ ክብሮም ተወልደ የሚባል ነሐስ ያመጣ እና በርካታ ልጆች አፍርቻለሁ። በተለይ በሴቶች በ1994 ዓመተ ምህረት 8 ልጆች አሰልጥኜ አዲስ አበባ ውስጥ እርስ በርስ እንዲወዳደሩ አድርጌ አርአያ ሆኜ ከዛ በኋላ ሁሉም ክልል የሴት በአመቱ ይዞ መጣ። ለመጀመሪያ ጊዜ በኒያላ ክለብ ያስቀጠርኳቸው 2 ሴቶች አሁን አንዷ አሜሪካን አንዷ ቤሩት አካባቢ ነው ያለችው። ቦክሱን አልተውትም፣ እየሰሩ ነው ያሉት። በቦክስ ነው ያሉት። የሚገርም ነው እና በዚህ ላይ ላመሰግን እንትን የምለው በእነሱ እርዳታ ነው አሁን ያለው። ከዛ ይልኩልኛል። በፊት ያስተማሯቸው ያሰለጠኗቸው በእርሶ በቦክሱ ዓለም በቦክሱ ስፖርት ወደ ሌላ ዓለም ላይ የሄዱና በዛው ላይ ተሰማርተው እየሰሩ ያሉ ማለት ነው። እነሱ ናቸው አሁን የሚያግዙት። እነሱ ይልኩልኛል። አመት በዓል ሲመጣ ሁሉ ነገር ያደርጋሉ። እዚህ አካባቢ ደግሞ ቅድም እንደነገርኩ ብዙ ልጆች አሉ። ጸጋነ የሚባል አለ፣ ኦሊያድ እንትን ኖባ የሚባል አለ። አሁን ሙዲን እዚህ ጋር የምታዩቸው ልጆች እነዚህ የቀድሞ ተማሪዎቼ ናቸው።
እነዚህ ናቸው ከኔ ጋር አሁን ያሉት። በእነሱ ኃይል ነው ያለሁት። በቃ ለዓመት በዓልም ለሁሉም ነገር ከኔ ከጎኔ አይለዩ። በጣም የሚገርም ነው። እና አሁንም ወደ 40 የሚሆኑ ልጆች አሰለጥናለሁ። አሁንም ያሰለጥናሉ። አሁንም ድረስ በማሰልጠን ላይ ነው። በማሰልጠን ነው። አሁን እነዚህ የሚገቡ ልጆች አሉ። አሁን እነዚህ የምታዩዋቸው ልጆች እኔ ያሰለጠንኳቸው ለውድድር አሁን ለኦሮሚያ ሻምፒዮን የተዘጋጁ ልጆች ናቸው። ኦኬ፣ ለኦሮሚያ ሻምፒዮን በግልዎት ነው ወደ ውድድር የሚወስዷቸው የሚያሰለጥኑት? አሁን በግልዎት አዳማ ወክለን ከተማውን ወክለን እንሄዳለን። እዛ ላይ እኔ ልጆች በብዛት ውጤት ያመጣሉ። ኦሮሚያን ወክለው ይጫወታሉ። የአዳማ አሁን በአዳማ ያለው ጠቅላላ እርሶ አሰልጣኝ ነው ማለት ነው? ክለቡ ሳይንት ሲል ማለት ነው። ሌላ ሰው የለው። በኦሮሚያም እንደዚሁ። እሺ እንግዲህ ተመልካቾቻችን ከማስተር ዩሱፍ ጋር ደግሞ አሁን ቆይታ የምናደርግ ይሆናል። ማስተር ዩሱፍ እንግዲህ ሀገራችንን ወክሎ በራሱ ወጪ እስከ ቱርክ ድረስ ሂዶ ተወዳድሮ የሀገራችንን ሰንደቅ ዓላማ ከፍ በማድረግ ሀገራችንን በማስጠራት የሚታወቅ ማስተር ነው። በዚሁ በአዳማ ነው የሚገኘው። ማስተር ዩሱፍ እንዴት ነህ? እንዴት ቆያችሁ? ሰላም ነው ይመስገን አለን። ትናንትና የሽልማት ፕሮግራም ላይ ነው የሰማሁት ስላንተ። ምን ያክል ጊዜ ሰራ በዚህ በአዳማ ውስጥ በስፖርት ነው? ያው በዚህ ጁትኩንዶ ጥበብ ላይ ያው 87 ጀምሮ ነው 1987 አሁን ወደ 32 ዓመት ሊጠጋ ነው። በዚህ በ32 ዓመት ቆይታ ውስጥ በዚህ በጁትኩንዶ በሚባለው ጥበብ ያው ከ1987 አሁን ያው ወደ 32 ዓመት አካባቢ ሆነኝ ማለት። በዚህ በ32 ዓመት ቆይታ ውስጥ ትንሽ ያው አንዳንድ ሁኔታዎች አሉ። ያው የምትፈልገውን ነገር የማታገኝበት አጋጣሚ ካለ ያው ብዙም የመስፋፋት የማድረግ እንትን የላቸውም። አሁን ላይ ትንሽ ተስፋ ሰጪ እንትኖች አሉ። በዚህ በከተማውም በመንግስትም አዳማ ከንቲባም የተለያዩ ስፖርቶች ጁትኩንዶ ብቻ ሳይሆን ታይኳንዶንም ውሹንም ቦክሶቹንም ምናምን ከበፊቱ በተሻለ መልኩ ለመደገፍ የተለያየ ቃል እየገቡ ስለሆነ ያ ደግሞ ተስፋ ሰጪ ነው። አንዳንዴ ቆይታ ብቻ ምንም ዋጋ የለውም። ግን በዛ ቆይታ ውስጥ ደግሞ ኢትዮጵያ ውስጥ ሁሉም ክልል ላይ ገብተው እየተንቀሳቀሱ ነው የኛ ልጆች። እስከ 5 ዳን ያሉ ልጆች ወደ ማስተር ሌቭል ላይ የገቡ ወንጂ ላይ፣ አዳማ ላይ፣ አዲስ አበባ ላይ፣ ሀላባ ላይ ምናምን፣ ደሴ ላይ፣ ቡኢ ላይ፣ ማዕከላዊ ኢትዮጵያ እና እንደ ማዕከላዊ ኢትዮጵያ ላይ ደግሞ የጁትኩንዶ አሶሲዬሽን አለ። ደሴ ላይም አለ፣ መካነ ሰላም ወደ አማራ ክልል። አዲስ አበባ ላይም ደግሞ የጁትኩንዶ አሰልጣኞች ማህበር አለ። ሰበታ ላይም ደግሞ ያሉት ያው ከኛ ጋር ሆኖ ነው። ሰበታ ላይ ደግሞ በጣም በከፍተኛ ፍጥነት ማስተር አብዲ ለሱም አያት አለ። ሞክ ጁትኩንዶ አንድ ማስተር ሞክ እነሱም አሉ። አዳማ ላይ ደግሞ እኛ 32 ዓመት እንበል እንጂ ከኛ በፊት ደግሞ እንትኑን ወደዚህ ወደ አዳማ እንዲመጣ እነ ማስተር አማሃ 83 ላይ ምናምን መሰለኝ እነሱ 2-3 ዓመት ከኛ ቀደም ብለው እነሱ ባስተላለፉት መልእክት ነው እኛ ይዘን እንግዲህ እየተጓዝን ያለን። እንግዲህ ጁትኩንዶ አሁን ከሌሎቹ ስፖርቶችም ደግሞ ብዙም ትኩረት ያልተሰጠው ይመስለኛል። ከነዚህ ከቴኳንዶ፣ ከውሹ፣ ከማርሻል አርት እንትኖች ውስጥና በዛን ይህን ያህል ትኩረት ባልተሰጠበት ሁኔታ ውስጥ አንተ ውጭ ድረስ ሄደህ ውድድር ተወዳድረሃል አይደለ? እስቲ ስለሱ አጫውተኝ። በዛን ወቅት ላይ ኢንቪቴሽኖች ይመጣሉ በየጊዜው። እዚህ ይሄ ክልል ያው ጁትኩንዶ አሶሲዬሽን አለው። ዓለም አቀፉ ላይ አባል ነን። እንደ ኢትዮጵያም ውክልና ተሰጥቶኛል። ከነሱ ጋር አባል ስለሆንን በየአመቱ የሚመጡ ግብዣዎች አሉ። ኤዥያ ላይ የተለያየ ዓለም ላይ ዓለም ሻምፒዮን ምናምን ይዘጋጃል ጁትኩንዶ። ግን ምንድነው ያው የሚደግፍ አካል ከሌለ ይከብዳል ለመሳተፍ። በዛን ሰዓትም ተነሳስተን ነው እንግዲህ ትጥቅ እንኳን የኢትዮጵያ ናሽናል ቱታ እንኳን ተከልክለን የኢትዮጵያን ባንዲራ ይዘን የገባ ነው እና እዛ ገብተን ያው 2 ዋንጫዎች 3 ሜዳሊያ በማምጣት እና ትልቅ ውጤት ነው። ያ ውጤት በግል ወጪ ነው የሄድነው እና ቱርክ ነው አይደል? አዎ ቱርክ። እዛ ላይ የዓለም ስንት ዓመተ ምህረት መቼ ነው? አሁን ከ2021 ላይ በነሱ። ከዛ በኋላ ግን 5-6 ጊዜ ግብዣዎች መጥተዋል። እንዴት እንሂድ? ከባድ ነው ወጪው እና አሁን ላይ ግን የአዳማ ከንቲባ አቶ ኃይሉ ጀልዴ
በጣም የትኛውንም ስፖርት ለመደገፍም ለማገዝም በጣም ብዙ እያስጠጉን ነው እያሉ ነው እና ትላንትም ሰምተናል የተለያየ እገዛዎች እንዳሉ እና ጁትኩንዶ ከሌላው የሚለይበት ሚስ ምንድነው? እንደ ዳይኖሰር ነው የሚያዩት ጁትኩንዶ። ለምንድነው አሁን ሌላው ላይ የተወሰነ ገደብ አለው፣ ጁትኩንዶ ላይ ገደብ የለም። ፉል ኮንታክት ነው። ከተያዝክ ወደ ጁዶ ጁጁትሱ ትገባለህ። ስትጠጋጋ ቦክሶች ናቸው፣ ወጣ ስትል ኪክ ነው እና ኦፕን ነው። የዓለም ቋንቋ ነው። አንድ የቦክስ ባለሙያ የትኛውን ቦታ ላይ አደጋ ቢገጥመው የጁትኩንዶ ፋይት ነው የሚጫወተው። ሲያያዝ አንስቶ ሊጥል ይችላል፣ እጁን ኪክም ሊሰነዝር ይችላል። የቴኳንዶም ባለሙያ ፓንቾቹን ሊጠቀም ይችላል። እውነተኛ ገጠመኝ ላይ የሚጠቀሙት ጥበብ የጁትኩንዶ ጥበብ ነው። ለዛ ነው ጁትኩንዶ የዓለም ጥበብ ነው የሚባለው። ፉትቦል ተጫዋቾችን እውነተኛ ጸብ ቢገጥማቸው እኛም ከልጅነታችን ተደባድበን የምናድገው እንደ ጁትኩንዶ ነው። ፉል ኮንታክት ስለሆነ እና ያ ስለሆነ አብዛኛው ሰው አይፈልገው። ስትገባ አፍንጫ መሰበር አለ፣ አይን መጥፋት አለ፣ በዱላ ፋይቶች አሉ፣ በኬንዶ ፋይት አለ፣ በሻቦላ ፋይት አለ እና የተለያዩ እንትኖች እውነታዎች ስላሉ እንደገና ደግሞ የወስዶም የስልጠና ጊዜ በጣም ሰፊ ጊዜ። ዛሬ እንግዲህ በአዳማ ከተማ ተገኝተን ያስቃኘናችሁ የህይወቴ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።